አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሕዝብን በድጋሚ ለማኝ ሲሉ ወርፏል። የአሜሪካና ኢራን ጦርነትን ደግሞ አውኮናል ሲሉ ገልጸውታል። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ አብይ ኢትዮጵያውያንን ለማኝ ባሉ ተመሳሳይ ወቅት በፓርላማው ይሄው ህዝብ ወደ 100 ቢሊዮን የሚጠጋ ብር በባለስልጣናትና በአጋሮቻቸው ተዘርፏል የሚል ሪፖርት ቀርቧል። የምጣኔ ሀብት ባለሙያው ደግሞ ሀገርና ዜጎች በሙሰኞችና ተባባሪዎቻቸው ላይ ፍትህን ይጠይቃሉ ሲሉ ገልጸዋል። ወደ እናንተ ይደርሳል። በአማራ ክልል የምርጫ ስምሪት ላይ በነበሩ የመንግስት ኃይሎች ላይ ጥቃት አደረስን ሲሉ የፋኖ ኃይሎች አሳወቁም። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞም ባህር ዳር ላይ መወድስ አብይ ሲያቀርቡ መዋላቸው ተነግሯል። ይህንንም ይዘናል። ክልሉ ውጊያ ላይ ነኝ ብሏል። በኮማንድ ፖስት የሚመሩ የሀገሪቱ አካባቢዎችም እየተበራከቱ ናቸው። በስፋት የምንመለከተው ጉዳይ ነው። በተፈጸመ የድሮን ጥቃት የአዛዡ ቤተሰቦች መገደላቸው ተነገረም። በሌላ የድሮን ጥቃት ደግሞ የኢታኖል ፋብሪካው እንዲወድም መደረጉ ታውቋል። ሌላኛው መረጃችን ነው። አሜሪካ በሆርሙዝ ላይ ፕሮጀክት ፍሪደም የተሰኘ አዲስ ዘመቻን አወጀች። ዶናልድ ትራምፕ መርከቦች በሆርሙዝ እንዲያልፉ ወታደራዊ እጀባ የሚደረግበትን አዲስ እቅድ አስተዋውቋል። ኢራን ይህ የአሜሪካ ውሳኔ የተኩስ አቁም ስምምነቱን የሚጥስ ነው ስትል አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሕዝብን በድጋሚ ለማኝ ሲሉ ወርፏል። የአሜሪካና ኢራን ጦርነትን ደግሞ አውኮናል ሲሉ ገልጸውታል። የብልጽግና ባለስልጣናት የሀገሩን ሕዝብ ሁሉንም የስድብ ቃላትን ተጠቅመው ሲወርፉት ይታወቃሉ። እንደ እንስሳ መስለው ኋላ ቀርም ብለው ባንዳና ተላላኪ እያሉ አንስተው በአደባባይም ዘልፈውታል። ከዛም በበሽታ መስለው ካንሰር ሲሉም፣ በእጽዋት ወክለው አረም ሲሉ፣ ነፍሳትንም ስለው ጉንዳን ብለው ሲያጣቅሱ ነው የሚታወሱት። አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብን ለማኝ ነው ሲሉ ገልጸው ክብርና ሉዓላዊነቱ የተገፈፈ በማለትም አብራርተዋል። ለማኝ ስለ ክብሩ መጠየቅ አይችልም፣ ጥገኛ ነው። ሰምታችኋል። ለማኝ ነን ሲሉም ነው የተደመጡት። ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም፣ ጥገኛ ነው። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን። በእርግጥ ጠቅላይ ሚኒስትሩ በየመንደሩ ጦርነትን ከፍተው ተፈናቃይና እርዳታ ጠባቂ ያደረጉትን ይህንን ማህበረሰብ ከሞቀ ጎጆው ተሳዶ ለልመና የተዳረገን ህዝብ ከዚህ በፊትም ይህንን ህዝብ መምራት እኮ ጉንዳንን እንደ መምራት ነው እያሉ ለማኝ በሚልም እየገለጹ ሲያቀርቡት ነው የሚታወሰው። አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። ደሃ ሆኖ ዝም ብሎ መጨቃጨቅ አይቻልም። እስከዛስ ወሐጁል በይት መን ኢስጠጣዐ ኢለይሂ ሰቢላ ነው ነገሩ። ከሌለ ተጣጥፎ መቀመጥ ነው ማለት ዶላር በተለያዩ ጊዜያት ልመና ሉዓላዊነትን እንደሚያሳጣ ክብርንም እንደሚገፍ ሲገልጹ የሚሰሙት የብልጽግናው ፕሬዝደንት ወደ ስልጣን በመጡ ሰሞን ግን የእሳቸው ዋነኛ መለያ ለማኝነት እንደሆነ ተናግረው እንደነበርም የሚዘነጋ አይሆንም። አንዳንዶች የመናገር ጸጋ አላቸው፣ አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። የሆነው ሆኖ ዛሬ ለማኝ ክብር የለውም ያሉት ጠቅላይ ሚኒስትር አብይ አህመድ በቅርቡ ገጠመን ያሉትን የእርዳታ ጠባቂነትን ችግር ሲያስታውሱ ደግሞ የአሜሪካ ኢራንን ጦርነት ጠቅሰው ነው። አሁን በዚህ ጦርነት ወቅት ጋዝና ነዳጅ ስለሌለን ታውከን ነበር ያሉት የብልጽግናው ፕሬዝደንት፣ ይህ ጦርነት ከመጀመሩ በፊት ግን እነዚህ ሀገራት ወደ ጦርነት ከገቡ እኛ ተጠቃሚዎች ነው የምንሆነው በሚልም ይታወቃሉ።
ይህ በእንዲህ እንዳለ አብይ ኢትዮጵያውያንን ለማይባሉ ተመሳሳይ ወቅት በፓርላማው ይኸው ህዝብ ወደ 100 ቢሊዮን የሚጠጋ ብር በባለስልጣናትና በአጋሮቻቸው ተዘርፏል የሚል ሪፖርት ቀርቧል። የምጣኔ ሀብት ባለሙያው ደግሞ ሀገርና ዜጎች በሙሰኞችና ተባባሪዎቻቸው ላይ ፍትህን ይጠይቃሉ ሲሉ ገልጿል። ሪፖርተር ጋዜጣ በትናንት እትሙ ይዞት የወጣው 98 ቢሊዮን ብር በብልጽግናው መንግስት ባለስልጣናትና በአርቲስቶች በኩል ስለመዘረፉ የሚገልጸው ዘገባ መነጋገሪያ ሆኗል። እንዲህ ያለ መንግስታዊ ውንብድና በፓርላማ ውስጥ በሚቀርብባት ኢትዮጵያም መሪዎቿ ደግሞ እንዲህ ሲናገሩ ይታወቃሉ። የኢትዮጵያ መንግስት 100% ከፈለጋችሁ 1 ሚሊዮን% እርግጠኛ ሆኜ የማወራው መንግስታዊ ሌብነት አያካሂድም። ውሸት ነው። የፈለገ ዓለም ተቋም የፈለገ ዓለም ሳይንቲስት መርምሮ መንግስታዊ ሌብነት 1 ብር ሊያገኝብን አይችልም። ሰሞነኛው በፓርላማ የቀረበው ሪፖርት ደግሞ በመንግስት ከፍተኛ ባለስልጣናትና ታዋቂ አርቲስቶች በኩል ወደ 100 ቢሊዮን የሚጠጋ ገንዘብ በ9 ወራት ውስጥ ብቻ ተዘርፏል ይላል። የአፍሪካ ልማት ባንክ ሪፖርት እንደሚያሳየው ደግሞ በየአመቱ እስከ 30 በመቶ የሚሆነው ለመንግስት ገቢ የሚደረግ ገቢም ከህዝቡ እየተዘረፈ ነው። የሆነው ሆኖ ራሱ ብልጽግና ያመነውና በፓርላማው ያቀረበው የሙስናው የ9 ወራት ሪፖርቱ ላይ በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናት ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅታዊ ህጋዊ የባንክ ምንዛሬም ከ98 ቢሊዮን ብር በላይ ህብረተሰቡን መዝረፋቸውን በኦዲት ምርመራ መረጋገጡን ይገልጻል። የደመላሽ ገብረ ሚካኤል መስሪያ ቤት ባለስልጣኖቻችን የሚዘርፉት በቢሊዮኖች ነው ሲል፣ አለቃቸው ደግሞ ከዚህ ህዝብ 1 ብር አንዘርፍም ይላሉ። ለኢትዮጵያ ህዝብ በኩራትና በእምነት መግለጽ እንፈልገው 1 ብር ከዚህ ምስኪን ህዝብ እኛ አንሰርቅም። 1 ብር። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንደሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር የሱን ጎተራ እየሞላ እንደሆነ ያውቃል። የትኛውም ድሃ እናት በተቻለ መጠን ቤቷን ለመጠገን እንደምንሞክር ታውቃለች። በፓርላማው የቀረበው የዘረፋ ሪፖርትን በተመለከተ የሚናገሩት የኢኮኖሚ ባለሙያው ሙሼ ሰሙ ይህ እንግዲህ በኦዲት የተረጋገጠው ብቻ ነው፣ የተደበሰበሰውና መረጃ ያልቀረበበትን ጉድ አምላኪ ወቅ ሲሉ ያነሳሉ። እንደ ዘበት የተዘገበው የ98 ቢሊዮን ብር ዘረፋም የ2018 በጀታችን 5 በመቶ ገደማ ነው የሚሉት ባለሙያው ስራ ላይ ቢውል ኑሮ ምን ይፈጥር እንደነበር እያነጻጸሩም አቅርቧል። በራሱ በመንግስት መመዘኛዎች በመጠቀም ይህ ባለስልጣናትና አርቲስቶች የዘረፉት ገንዘብ ከ4000 እስከ 4500 ካሬ ሜትር የሚሆኑ በአማካኝ እስከ 200 ሚሊዮን ብር ድረስ የሚያወጡ 190 አዳዲስ ትምህርት ቤት ህንፃዎችን ከነመገልገያቸው ያስገነባል። ለዚህም 38 ቢሊዮን ብር አካባቢ ወጪ ይጠይቃል ሲሉም በቀዳሚነት ያስቀምጣሉ። ሁለተኛው 50 የሚደርሱ አጠቃላይ ሆስፒታሎች ማለትም ከ15 እስከ 50 የመኝታ አቅም ያላቸው መሰረታዊ የህክምና ቁሳቁሳቸውን ጨምሮ በድምሩ በ12.5 ቢሊዮን ብር መገንባት ይቻላል ሲሉም ያክላሉ። አስከትለውን በምርትና ግብይት አይነታቸው ቢለያዩም ከ400 በላይ የሚሆኑ ፋብሪካዎች በማሳያነት በመቶዎች የሚቆጠሩ ትናንሽ የልብስ ፋብሪካዎችና ጥቂት ትላልቅ የቴክኖሎጂ ኢንዱስትሪዎች ወይም 3 ኢንዱስትሪ ፓርኮች በ15 ቢሊዮን ብር ገደማ በድምሩ በ45 ቢሊዮን ብር መገንባት እንደሚቻልም ያብራራሉ። ይህ የሚዘረፍ ገንዘብ የውጭ ምንዛሬን ለማሸሽ ከፍተኛ የውጭ ምንዛሬን በሚጠይቁ ውድ ተሽከርካሪዎች ግዥም፣ ለውድ ሽቶ፣ አልባሳት፣ ጌጣጌጦችና ውጭ ሀገር ከቤተሰብ ጋር ለመዝናናት በጥቅሉ ለቅንጡ ያኗኗር ዘይቤ በመሆኑ ምክንያት ገንዘቡ ከመመዝበሩም በላይ የውጭ ምንዛሬን በማሸሽና ጥቁር ገበያውን በማበረታታት የብር የመግዛት አቅም ላይ የሚያስከትለው ኪሳራ ከዘረፋው ያልተናነሰ ከፍተኛ ውድቀትን የሚያስከትል ስለመሆኑም ይገልጻሉ። ባለሙያው ይህ ሀብት የሚዘረፈው ደግሞም በአሰቃቂ ሁኔታ የዕለት ጉርሳቸውን ለማሸነፍ ከሚታገሉ ዜጎች ኪስ በቀጥታ ወይንም በተዘዋዋሪ መንገድ በግብር በመዋጮው ወዘተም መሆኑ ነው ብለው ዜጎች ፍትህ ይላሉ በማለት አስረድቷል። በአማራ ክልል የምርጫ ስምሪት ላይ በነበሩ የመንግስት ኃይሎች ላይ ጥቃት አደረሰን ሲሉ የፋኖ ኃይሎች ገለጹ። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ባህር ዳር ላይ መወድሰ አብይ ሲያቀርቡ መዋላቸው ተነግሯል። በክልሉ ብልጽግና ወታደር አሰማርቶም እንደሚያከናውነው የሚገልጸው የምርጫ ድግሱን የትኛውንም ኃይል አያስቆመኝም ሲል ይገልጻል። የትኛውንም አይነት ሁሉ አማራጮችን ተጠቅሞ የጽንፈኛ ቡድኑ ግጭት ለመፍጠር ቢሞክርም ምርጫ እናካሄዳለን፣ አይቀርም።
ምርጫ ለማካሄድ የሚያስችል አቅምን ብቃትም አለን፣ ዝግጅትም አለን። እኛ ቀይ ብለን የፈረጅናቸው ትግል የሚጠይቁ ማለት ስራ የሚጠይቁ ግን የምናካሄድባቸው ሰራዊት የምናሰማራባቸው ሊሆኑ ይችላል። ስለዚህ በየምርጫ ክልሉና በየምርጫ ጣቢያዎቹ ጠንከር ያለ የሰው ኃይል በማስገባት ምርጫን በአስተማማኝ መልኩ እንወጣለን። የምርጫ ቦርድ የመራጮች ምዝገባ ተጠናቋል ካለ ከሳምንት በኋላም በየስፍራው ማዳበሪያ አታገኙም፣ ሕክምና ትከለከላላችሁ ወዘተ በሚሉ ማስፈራሪያዎች ዛሬም የምርጫ ካርድ አርሶ አደሮች እንዲወስዱ እያስገደደ የሚገኘው ይኸው የብልጽግናው አገዛዝ እንቅስቃሴን በተመለከተ የሚሰጠው ምላሽ ደግሞ እንዲህ የሚል ነው። የምርጫ ኮረጆ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግድ ሸጥ የሄደ ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለናል እንዴ? የኮ ታስቦም ተብሎ የማይታወቅ ነገር ነው። 62 ሰው ከኛ ወይበይ 66 ሰው ገድሏል። 66 ሰው ገደለ። 24 ሰው ቁስለኛ አለ። ከ66ቱ ሰው አንዷ ሴት ነው የገደለ። አንዷን ሴት በጥይት ማለት ነው። እኔ ሙቶ ሳይሆን እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። ቤታችን ተኝተን ሳናድር እንዴት አድርገን ምርጫ ምን መጀመሪያ ቤታችን ለምን አነ ዛሬ ክምራችን በዳሪ አይደል ያለ በሞርተር አይደል እያቃጠለ ያለ ክምራችን። ሆኖ የፋኖ ኃይሎች አሁንም የምርጫ ስምሪት ላይ ነበሩ ያሏቸውን የመንግስት ኃይሎች ላይ ጥቃት ማድረሳቸውን ይፋ አድርጓል። እነዚህ ጥቃቶች ተፈጽመዋል በሚል ከተገለጹባቸው አካባቢዎች ውስጥ በሰሜን ወሎ ዞን ላሊበላ ቀጠና ቆጋ ተብሎ በሚጠራው ስፍራ የደረሰው በቀዳሚነት የሚጠቀስ ነው። በዚሁ በሰሜን ወሎ ዞን ቀዩ ጋሪያ፣ ተኩለሽ፣ ጮቢ በር የምርጫ ስብሰባዎች እንዲስተጓጉሉ ማድረጋቸውን በግዳንም ተመሳሳይ ጥቃት ማድረሳቸውንም ነው የፋኖ ኃይሎች በሪፖርታቸው ያመለከቱት። በክልሉ ደብረ ዘቢጥ ላይ የአካባቢ የጸጥታ አመራሮች ጭምር ለጉዳት የተዳረጉበት ደብረ ታቦር አቅራቢያ አለምበር ተብሎ በሚጠራው ስፍራ የነበረ የተኩስ ልውውጥ በኢትዮ ሱዳን ድንበር አካባቢም ቱመት በተሰኘ ቦታ የተከናወነ ውጊያን ጨምሮም ሰብአዊና ቁሳዊ ጉዳት የተመዘገበባቸው የተኩስ ልውውጦችም ነበሩ። እንዲህ ባለው ሁነት ውስጥ የሚገኘውን ክልል ደጋግመው ጎበኘሁት የሚሉት አቶ ተመስገን ጥሩነህ አሁንም ይህንን ተላላኪ የሚሉትን ህዝብ ምረጠል ሊሉ ወደ ባህር ዳር ተጉዟል። በዛው አንድ ባለሀብት የሰሩትን ቅንጡ ሪዞርት ላይ ቆመው መወደሳ ብያ አቅርበው የአማራ ብቻ ሳይሆን የኢትዮጵያ ገጽታን እየቀየረ እያሉ ሲናገሩ ውለዋል። በእርግጥ እሳቸው ተላላኪ የሚሉት ህዝብ በሚላላኩት አገዛዝ ከጎረቤት ማህበረሰብ ጋር እንዲዋጋ ከመደረጉም ባሻገርም ህዝቡ መንግስት የባለው አካል እየተወጋም የጦርነት አውድማም ከሆነ አመታት አለፉም። ክልሉ ውጊያ ላይ ነኝ ብሏል። በኮማንድ ፖስት የሚመሩ የሀገሪቱ አካባቢዎችም እየተበራከቱ ናቸው። አገዛዙ በትግራይ ክልል ቁጥጥር የለውም። በአማራ ክልል በጀነራል አበባው ታደሰ የሚመራ ወታደራዊ የጦርነት ኮማንድ ፖስት ውስጥ ሲሆን በርካታ ክፍሉንም አያስተዳድርም። የጋምቤላ ክልል ሜጀር ጀነራል ሙላት ጀሉ የሚመሩት ኮማንድ ፖስት ስር ከገባ ወራት አልፏል። በኦሮሚያ ክልል ጥቂት የማይባሉ ስፍራዎች የኦሮሞ ነጻነት ጦር ይንቀሳቀስባቸዋል። ከቅርብ ጊዜ ወዲህ ደግሞ አገዛዙ የሱዳኑን ጦርነት ጎትቶ ባስገባበት ቤንሻንጉል ጉሙዝ ክልል ከፍ ያሉ የጸጥታ መደፍረስ ሁነቶች እየተከሰቱ ናቸው። እንደ ቡለን እና ድባጥ ያሉ ስፍራዎች በአመዛኙ ከመንግስት ቁጥጥር ውጭ ሆኗል። እንደ ግልገል በለስ ያሉ ከተሞች ታጣቂዎች እስረኞችን ለማስለቀቅ ጭምር ጥቃት የሚከፍቱባቸው፣ ሰዎችም የሚጎዱባቸው ናቸው። ከጉባም እስከ ዳንጉር የአሻድሊ ሐሰን ኃይሎችም ታጣቂዎችም በነዋሪዎች ላይ እያደረሱት ያለው ጥቃት የሞት ምድር አካባቢዎችን አድርጓቸዋል። ከሰሞኑ የክልሉ መንግስት አድማ ብተና ምርቃት ላይ የተገኙት ርዕሰ መስተዳድሩ አሻድሊ ሐሰንም ክልላቸው ውጊያ ላይ ስለመሆኑ ሲናገሩ ተደምጠዋል። በማዕድን ንግድ ላይ ተጠምደው አሁን ገና ኢትዮጵያዊ ሆንኩ ሲሉ የሚታወቁት አሻድሊ ሐሰን የሱዳን ተፋላሚ ኃይሎች እየተዋጉበት ያለ ክልልን እየመራሁ ነው ሲሉም ይገልጻሉ። በክልሉ ካሉ ዞኖች ውስጥ አንዱ መተከል ዞን ደግሞ በዳንጉር አንካሽ በተባለ አካባቢ ውጊያ ላይ ነው ብሎም 3 ብሬን 22 ጥቁር ክላሽና ሌሎች መሳሪያዎችን ማረኩ ሲል አሳውቋል። እንዲህ በየስፍራው የውጊያ ቀጠና የሆነን ሀገር እንመራለን የሚሉ የብልጽግና ባለስልጣናት ሰላም አለ፣ ሰላም የጠፋው አእምሯችሁ ውስጥ ነው ሲሉም ይደመጣሉ። አሜሪካ በሆርሙዝ ላይ ፕሮጀክት ፍሪደም የተሰኘ አዲስ ዘመቻን አወጀች። ዶናልድ ትራምፕ መርከቦች በሆርሙዝ እንዲያልፉ ወታደራዊ እጀባ የሚደረግበት አዲስ እቅድን አስተዋውቋል። ኢራን ይህን የአሜሪካ ውሳኔ የተኩስ አቁም ስምምነቱን የሚጥስ ስትል አስጠንቅቃለች። ጦርነቱ ከቆመ በኋላም በየዕለቱ አዳዲስ ሁነቶችን እያስተናገደ የቀጠለው የአሜሪካና ኢራን ፍጥጫም ከዶናልድ ትራምፕ በኩል አዲስ አዋጅ የተላለፈበት ሆኗል። የአሜሪካው ፕሬዚደንት ፕሮጀክት ፍሪደም የነጻነት ፕሮጀክት የተሰኘ እቅድ
ይፋ አድርገዋል። ዛሬ ጀመረል የተባለው ይህ እቅድ በሆርሙዝ የባህር ሰርጥ ውስጥ ተዘግቶባቸው የቆዩ ገለልተኛ የሆኑ ሀገራት መርከቦችን አሜሪካ በታጀበ ሁኔታ እንዲሻገሩ ለማድረግ ያለመ ነው ተብሏል። ትራምፕ ይህንን የማደርገው ሰብአዊነትን ለማሳየት ነው ሲሉ ገልጸውታል። ነገር ግን በማንኛውም መንገድ በዚህ ሂደት ላይ ጣልቃ ገብነት ከተፈጠረም ያ ጣልቃ ገብነት በሚያሳዝን ሁኔታ በኃይል ምላሽ ያገኛል ሲሉ አስጠንቅቀዋል። ገለልተኛ ሀገራት ሆርሙዝ የገደበባቸው መርከቦቻቸው እንዲያልፉ ጠይቀውናል ያሉት ትራምፕ ለመካከለኛው ምስራቅና ለአሜሪካ ጥቅም ሲባል እነዚህም መርከቦች ከታገዱበት የባህር መስመር በሰላም እንመራቸዋለን ብለዋል። ብዙዎቹ መርከቦች ምግብና ሌሎች አስፈላጊ ቁሳቁሶች እያለቁባቸው ይገኛል በማለትም አክሏል። ኢራን ይህንን የአሜሪካን ፕሮጀክት ወዲያውኑ ውድቅ ማድረጓን የዘገበው ደግሞ አልጀዚራ ነው። የኢራን ከፍተኛ ባለስልጣን የሆኑት ኢብራሂም አዚዝ አሜሪካ በሆርሙዝ ወሽመጥ ላይ የምታደርገው ጣልቃ ገብነትን እንደ ተኩስ አቁም ስምምነት ጥሰት እንመለከተዋለን ሲሉ ገልጿል። እንደ ዓለም አቀፉ የማሪታይም ተቋም መረጃ ከሆነ ከአሜሪካ እስራኤል ኢራን ጦርነት መጀመር ወዲህም እስከ 20 ሺህ የሚሆኑ የባህር ላይ ሰራተኞች በ2000 አካባቢ መርከቦች ላይ በሆርሙዝ የባህር ወሽመጥ መዘጋት ሳቢያ ታግተው ይገኛሉ። ከነዚህ ውስጥ የኢትዮጵያ ጊቤ መርከብና 26 ሰራተኞቿ ይገኙበታል። ጦርነቱ ከተጀመረ አንስቶ ወደ 20 የሚደርሱ ጥቃቶች በመርከቦች ላይ መፈጸማቸውን መረጃዎች ያሳያሉ። አሁን ኢራን ከጀምሩ እንደተቃወመችው የአሜሪካን አዲስ ፕሮጀክት ለማስቆም ትጥራለች ወይንስ ፈቃዷን ታሳያለች የሚለው ደግሞ ተጠባቂ ሆኗል። በሌላ በኩል በሆርሙዝ ባህር ወሽመጥ አቅራቢያ በሚጓዝ አንድ የጭነት መርከብ ላይ በርካታ ትናንሽ ጀልባዎች ጥቃት መፈጸሙን የብሪታንያ የባህር ላይ ንግድ ክትትል ማዕከል ይፋ አድርጓል። ይህ ጥቃት የኢራን ጦርነት ከተቀሰቀሰ ወዲህም በባህር ሰርጡ ዙሪያ ከተፈጸሙ ጥቃቶች አንዱ ሆኗል። ጥቃቱ የደረሰው ከባህር ሰርጡ በስተምስራቅ በኢራኗ ሲርክ የባህር ዳርቻ ሲሆን ማንነቱ ያልታወቀው መርከብ ሰራተኞች በሙሉ በሰላም መትረፋቸው ግን ታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። አሜሪካ አስቀድማ በባህር ወሽመጥ በኩል ለማለፍ ለኢራን ተጨማሪ ክፍያ የሚከፍሉ የመርከብ ድርጅቶች ላይ ማዕቀብ እንደሚጣልባቸው አስጠንቅቃለች። ባሳለፍነው አርብ በአሜሪካ የውጭ ሀገራት ንብረት ላይ ቁጥጥር የሚያደርገው ቢሮ ባወጣው ማስጠንቀቂያ አሜሪካውያን ግለሰቦችም ሆነ ኩባንያዎች ለኢራን መንግስት ተቋማት ምንም አይነት ቀረጥ እንዳይከፍሉ አግዷል። አሜሪካዊ ያልሆኑ ግለሰቦችና ኩባንያዎች ደግሞም በወሽመጡ በኩል ለማለፍ ለቴህራን ቀረጥ የሚከፍሉ ከሆነ ማዕቀብ ይጠብቃቸዋል ሲል አሳውቋል። የቁጥጥር መስሪያ ቤቱ የባህር ላይ ትራንስፖርት ኢንዱስትሪ ተሳታፊዎች ከኢራን ወደቦች ወይንም የመርከብ ድርጅቶች ጋር የሚሰሩ እንዲሁም ወደ ኢራን ወደቦች የሚሄዱ ከሆነ ተደራራቢ ማዕቀብ ሊጣልባቸው ይችላልም ይላል። ቴህራን በሆርሙዝ ወሽመጥ ላይ ያለምንም እንከን ለመቅዘፍ ከሚፈልጉ መርከቦች ቀረጥ እየሰበሰበች ስለመሆኑ ማሳወቋም ይታወሳል። በተፈጸመው የድሮን ጥቃት የጦር አመራሩ የቤተሰብ አባላት መገደላቸው ተነገረም። በሌላ የድሮን ጥቃት ደግሞ የኢታኖል ፋብሪካው እንዲወድም መደረጉ ታውቋል። የሱዳኑ ጦርነት የድሮን ውጊያ ሆኖ ቀጥሏል። ባለፉት ተከታታይ ቀናት በተባበሩት አረብ ኤሚሬቶች ሚሊሻ RSF እና በሱዳን ጦር በኩል የተፈጸሙ የድሮን ድብደባዎች ያስከተሉት ጉዳትም ለዚህ ማሳያ ነው። ትናንት በሀገሪቱ ዋይት ናይል ግዛት በአቡዳቢና አዲስ አበባ መንግስታት በሚደገፈው RSF በተፈጸመ የድሮን ጥቃት በከነና ስኳር ፋብሪካ ስር በሚገኘው የኢታኖል ፋብሪካ በተለይም በነዳጅ ማጠራቀሚያው ላይ ከፍተኛ ውድመት ማጋጠሙ ታውቋል። AFP ደግሞ በሌላ የድሮን ጥቃት የጦር አመራሩ 9 ቤተሰቦች ተገደሉ ሲል ዘግቧል። ይህ ጥቃት የተፈጸመው ባሳለፍነው ቅዳሜ ምሽት ነው። በማዕከላዊ ሱዳን አልጀዚራ ግዛት ካዋድ ማዳኒ ከተማ በ40 ኪሎ ሜትር ርቀት ላይ በሚገኘው አልካህሊ መንደር ውስጥ በተፈጸመ በዚህ ጥቃት በርካታ መኖሪያ ቤቶችም ወድመዋል። ከነዚህ መካከል የሱዳን ሽልድ ፎርስ ዋና አዛዥ የሆኑት አቡ አቃል ካልካል ቤተሰቦች መኖሪያ ቤት እንደሚገኝበት ያሳወቀው ዘገባው ይህም የአዛዡን 9 ቤተሰቦችን ህይወት መቅጠፉን አስረድቷል። ህይወታቸው ካለፉት ውስጥ የአዛዡ 2 ወንድሞችና ሌሎች የቤተሰብ አባላት የሆኑ 6 ልጆች እንደሚገኙበትም አክሏል። ካይካል ከዚህ ቀደም የአልጀዚራ ግዛት የፈጥኖ ደራሽ ኃይሉ መሪ በመሆን የሰሩ ቢሆንም ከ2 ዓመት ገደማ ወዲህ ግን ወደ ሱዳን ጦር አዛዥ ጀነራል አብዱል ፈታህ አልብሩሃን ኃይላቸውን ይዘው መቀላቀላቸው ይታወቃል። ይህንን ጥቃት ፈጥኖ ደራሽ ኃይሉ እንደፈጸመው ዘገባው ጨምሮ አሳውቋል። በሌላ በኩል ይኸው የተባበሩት አረብ ኤሚሬቶች ታጣቂ ኃይል የሚባልለት የሱዳን ፈጥኖ ደራሽ ኃይል በመዲናዋ ካርቱም በፈጸመው ጥቃት 5 ንጹሃን ዜጎች መገደላቸውን የሰብአዊ መብት ተሟጋች ቡድኖች ገልጿል። የፈጥኖ ደራሽ
ኃይሉ ጥቃቱን ባሳለፍነው ቅዳሜ የፈጸመው ሲሆን በኦምዱርማን ደቡባዊ ክፍል በሚገኝ አንድ የሲቪሊያን ተሽከርካሪ ላይ የደረሰ ነው ተብሏል። ጥቃቱ ከነጭ አባይ ግዛት ወደ ካርቱም ሲጓዝ የነበረ የሲቪል ተሽከርካሪ ላይ ያነጣጠረ ነበር ያለው የፈረንሳይ የዜና አገልግሎት በተሽከርካሪ ውስጥ የነበሩ 5ቱም ሰዎች ወዲያውኑ ለህልፈተ ህይወት መዳረጋቸውን አንስቷል። ይህ በአርኤስኤፍ የተፈጸመው ጥቃት በዚህ ሳምንት ብቻ በካርቱም ውስጥ የደረሰው ሁለተኛው የድሮን ጥቃት ነው ተብሏል። ባለፈው ማክሰኞም ከካርቱም በስተደቡብ 40 ኪሎ ሜትር ርቀት ላይ በሚገኝ አንድ ሆስፒታል ላይ ተመሳሳይ ጥቃት መፈጸሙ ይታወሳል። ምንም እንኳን ባለፈው ጥቂት ወራት በዋና ከተማ ካርቱም መጠነኛ መረጋጋት ታይቶም 1 ሚሊዮን አካባቢ የሚሆኑ ተፈናቃዮች ወደ ቤታቸው መመለስ የጀመሩ ቢሆንም ከቅርብ ቀናት ወዲህ እየታዩ ያሉ ተደጋጋሚ የድሮን ጥቃቶች ግን ነዋሪዎችን ለዳግም ስጋት ዳርጓቸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።